ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም፣ አይፈልጉም። ይሄ የመጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል ተፈናቃይ። የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። ምንድን ነው የምታደርገው? መመለስ እንዲመለሱ ለዛ ነው ብንመለስ ሰው ያው ባንሳን የተለያየ ነው ሴም ታይሚንግ እንደዚህ አልጠበቅንም ነበር። በጣም አክብራችሁን ስለመጣችሁ እናመሰግናለን። አንቺ ካለሽ ፍቅር እራችን አጥላችን እግዚአብሔር እኔ እኮ ወድሻለሁ ስልሽ ካፌ እኮ አይደል ከልቤ እኮ ነው የምወድሽ። እንደማች ስለምታውቅም እኔ ያንቺን ክፉ ማየት አልፈልግም። ለእኔም አንዳንዴ የልቤ ደስታ ነው ብዬ ጠቅላይ ስለሆንሽ እኔ በበኩሌ እቃወማለሁ። ይሄን ነገር የምትረጅ ሰው ነሽ። ማርቆስ አንተም ያረፈደማውንም እኔ በእግዚአብሔር በሰፋሽው ቬሎ በሸመንሽው ጥለት ወልክድም ሌላ ገባሁበት። የለበስኩት ጥበብ አንቺ የሸመንሽው እሷን እያገባሁ አንቺን እንዳስታውስ በምንድን ጠለፍሽው? እንዴት ናችሁ? ሁሉ አማን ነው ወይ? ምን አዳዲስ ነገሮች አሉ? እኔ ጋር ያው እናንተ ቀኑን ሙሉ ስታወሩባቸው የነበሩና ያልነበሩ የዛሬ ውሎቻቸውን ይዤ መጥቻለሁ። ያው ፕሮግራሙ መዝናኛና ፖለቲካ አይደል፣ ከሁሉም አለ ለማለት ያህል ነው። ከፖለቲካው ለመጀመር ያህል ዘመነ ካሴን መያዝ አልቻልንም አቅቶናል ሲሉ የብልጽግናው ባለስልጣን ተናግረዋል። መያዝ ያልቻሉበት ዋነኛ ምክንያታቸው ግን እንደ ባለስልጣኑ ንግግር ዘመነ ካሴ ፈሪ ስለሆነ ጥላውም ስለማያዝ ነው ማለት ነው። ለዚህ ንግግራቸው የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና ቴዎድሮስ እዝ ሰብሳቢው ዘመነ ካሴ ምላሽ ሰጥቷል። እንዲህ አለ። በእርግጥ እኚህ ባለስልጣን ከአንዴም ሁለት ጊዜ ደውለውልኛል፣ አልክድም። መሬትን ጨምሮ የውጭ ዕድሎችንና ስልጣን እንስጥህ ብለውኛል። ነገር ግን ብሎ ይቀጥላል። ነገር ግን ምን የምታደምጡት ይሆናል። ለመሆኑ ዘመነ ፈሪ ያለው ባለስልጣን ማን ነው? ዘመነስ የመለሰው ምላሽ ምንድን ነው? እናየዋለን። እንደ ጉድ ይተነተናል። በቀን ቢያንስ አንድ ፖለቲካዊ ዜና ማጣው ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ቲክቶከሮቹና የሶሻል ሚዲያ ተጽዕኖ ፈጣሪ ያላቸው ግለሰቦች እንዲታሰሩለት ለክልሉ መንግስት ትዕዛዝ ማስተላለፉ ተሰምቷል። ጆን ዳንኤል እና አዶናይ ከፌዴራል መንግስት እስር ብታመልጡም ከቲፒኤልኤፍ እስር የምታመልጡ አይመስለኝም። ከብልጽግና ጋር ተመሳጥረው እነዚህ የሶሻል ሚዲያ ተጽዕኖ ፈጣሪዎች ማለት ነው ፖለቲካዬን አበላሽተውብኛል ሲል የተደመጠው ቲፒኤልኤፍ ነው። የባሰው መጣ ይሉታል። ይሄ ነው። ጆን ዳንኤል እና አዶናይ ትግራይ ክልል ከዚህ በኋላ ከሄዱ በተገኙበት ይታሰሩ ይሆን? ሙሉ ትዕዛዙን ይዣለው፣ ታደምጣላችሁ። ሌላው ከዚህ ጋር በተያያዘ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓቶች ላይ ቦምብ አዝንበዋል። ከኤንቢሲ ኢትዮጵያ ጋር ዛሬ ባደረጉት ቆይታ በተፈናቃዮች ስም የሚነግዱ ማፊያዎች ብለዋቸዋል። ይህም ለትንታኔ የተያዘ ነው፣ ወደ እናንተ የሚቀርብ ነው። ከመዝናኛው ዘርፍ የሂፕሆፕ ሙዚቃ አቀንቃኙ የ90ዎቹ ተወዳጁ አርቲስት ሳሚ ካሳ ሳንቮድ ከ14 ዓመት በኋላ ኢትዮጵያ መግባቱ ተሰምቷል።
ከአገባባቸው ጋር ተያይዞ ያሳቀኝ ያበሳጨኝና ያስገርመኝ እኔ ታዘብኩት አለ። እሺ ሳምቮዲ ኢትዮጵያ ገባ ውቤ ከረሜላ ሲለን የነበረው ጆኒ ቤዝ ለመሆኑ የት ነው ያለው? በቃ አትጠይቁም ማለት ነው። ፊቸሪንግ የገባውን ትጠይቃላችሁ፣ ዋናውን ድምፃዊ አትጠይቁም። ወረተኛ ነው፣ ወረተኝነት ነው ይሄ። ለማንኛውም ሙዚቃ በቃኝ ማለቱን ሰምቻለሁ። ጆኒ ቤዝ እናስ ምን ጀመረ ካላችሁኝ መዝሙር ሲዘምር አግኝቼዋለሁ። ወደ ፓስተሮችና ነቢያቶች አካባቢ ያንዣበበ ነው የሚል ጥርጣሬም እንዳለ ሰምቻለሁ። ጥርጣሬ ነው። መዝሙሩን ወደ እናንተ አደርሳለሁ፣ አስደምጣችኋለሁ። ሌላው ከመዝናኛው ዘርፍ ኢትዮጵያ ውስጥ ሴቶች ወንዶችን ማስለቀሳቸውን ቀጥለዋል። ለወትሮ የሀበሻን ወንድ ብቻ ነጥለው ያስለቅሱ ነበር ሲባሉ የሚታሙ ሴቶቻችን አሁን ድንበር ተሻግረው ነጮችንም ማስነፍረቅ ጀምረዋል። ነጩ እንደ ጉድ እያለቀሰ ነው። በባህር በር ምክንያት ጦርነት ውስጥ ልንገባ ነው ስንል በሌላ መንገድ ግጭት ውስጥ ሊከቱን እየተንደረደሩ ያሉ ይመስላሉ ሴቶች። ለማንኛውም እነማንን አስለቀሱ ወደ እናንተ አቀርባለሁ። እያንዳንድህ ወንድ እዚህ ውስጥ ያለ የራስን ቪዲዮ ፈልገ ማግኘት ነው ያለብህ። ከተማ ውስጥ አንድም የቀረ ወንድ የለም። ወደ እናንተ ማቀርብ ይሆናል። አስቀድሜ እንደነገርኳችሁ ፕሮግራሙ መዝናኛና ፖለቲካ ነው። እየተዝናናን ፖለቲካን እናደምጣለን። ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ከመጣችሁ እነዚህንና ሌሎች ወሬዎችን ትኮመኩማላችሁ። መልካም ቆይታ። መተናል። ክብራትና ክብራን እንዴት ናችሁ? ሁሉ አማን ነው? ሁሉ አማን ነው? ወንድማችሁ ቴዲ መጥቻለሁ። ፕሮግራሙ ፖለቲካና መዝናኛ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ ሐዋሳ ሚዲያን ደግሞ መደገፍንም እንዳትረሱ። ይሄውላችሁ ቴዲ ሐዋሳ ለመደገፍ በፔይፓል ቴዎድሮስ ጌታሁን 593 ተጠቀሙ። ሚዲያችን መስፋት አለበት። በተደጋጋሚ እንደምናገረው እንኳን እኛ እነ አልጀዚራም እነ ቢቢሲም እነ ሲኤንኤንም እነ ፎክስም በአድማጭ ተመልካቾቻቸው ድጋፍ ነው በህይወት የቀጠሉት። ስለዚህ ማህበረሰብ ውስጥ የምርመሰመሰው ቴዲና ጓደኞቹ መስፋት አለባቸው ብላችሁ የምታምኑ እደጉ ተመንደጉ የምትሉ በፔይፓል ፖስታችሁ ያድረውን ደገፍ አድርጉን ለማለት ያህል ነው። እኛም አናሳፍራችሁም፣ እየሰፋን እንሄዳለን ለማለት ያህል ነው። ይሄን ካልኩኝ በኋላ ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ሁሉ ሰላም ነው? ምን አዳዲስ ነገሮች አሉ? አስቀድሜ እንደነገርኳችሁ ይሄ ፕሮግራም እየተዝናናን ፖለቲካ የምናደምጥበት ነው። መዝናኛውና ከፖለቲካው ብዙ ወሬዎች አሉ። አስቀድሜ ዋና ዋና ነጥቦችን ስነግራችሁ እንዳደመጣችሁት ማለት ነው። የመጀመሪያው ጉዳይ ከመዝናኛው ነው የምጀምረው። ሀገር በቀል ነብይ ነው። ተገቢውን ክብር አልተሰጠውም። ይሄ ነብይ እውነት ለመናገር ለመጀመሪያ ጊዜ ይሄን እምነቱን ሲያስፋፋ እኔ ሚዲያ ሰጥቼው ኢንተርቪው አድርጌው ነበረ። ከዛ ብዙዎቻችሁ ጋር ቀርበዋል። ይሄ ነብይ ሃይማኖቱን ለማስመዝገብ 13 ሰው ብቻ ጎሎት ነበረ። 1000 ሰው ሊኖርህ ይገባል ተብሎ 13 ሰው ሊሞላ ሞከረኛ ጣርንለት። 13 ሰው ሊመጣ አልቻለም። 987 ምዕመኖች ላይ ቆመ። እንዴት እንደሆነ አላውቅም። 13 ሰው ሳይሞላ ሃይማኖቱንም ሳያስመዘግብ አገሩን ለቆ ተሰደደ። ከመንግስት ጋር ባደረገው ስጣ ገባ ንብረቴ ቤቴ ተወረሰብኝ ብሎ ነው አኩርፎ የተሰደደው። መጀመሪያ ወደ ኬንያ ሄደ። ኬንያ ላይ የሚቀርም አቀባበል አደረጉልኝ አለ። በየጎዳናው ላይ ይሰብክ ነበር። በእንግሊዝኛ መስበክ ጀመረ። ቀጥሎ ወደ ዩጋንዳ ተሻገረ። ዩጋንዳ ላይ ገንፎ ሲያገነፋ አየነው። ነብይን በነብይ ስም የሚቀበል እሱ የተባረከ ይሆናል ይላል ቃሉ የሆነ ቦታ ላይና ተቀበሉት መሰለኝ። ያው ሀገር በቀል ነብይ ነው። ፍቅር ሲዝም ላቪዝም ብሎ ነው እንግዲህ ሀገር የለቀቀው። አሁን አዲስ ነገር ይዞ መጥቷል። ከዚህ ቀደም መንግስትን በሰላ ትችቶች ተች ነበረ። አሁን ደግሞ የማመልከው አምላክ ፍቅር አምላክ የፍቅር አምላክ ወደ ሀገር ተመለስ ብልጽግናን ደግፍ ብሎኛል ይላል። ፍቅር ሲዝምን እናስደምጣችኋለሁ። አይ ቲንክ ኑሮ አልተስማማውም መሰለኝ። ስደት የመጀመሪያው ነው። ኬንያ ሄደ፣ ወደ ዩጋንዳ ሄደ፣ ምስራቅ አፍሪካ አካባቢ አፍሪካ ቀንድ አካባቢ አንዣበበ። እንዳለመታደል ሆኖ በተበላበት ሙያ ነው የገባው። አስቀድሞ ተነስቶ ቢሆን ይሄ ሰውዬ ዛሬ
እልል የተባለለት ነብይ ይሆን ነበር። ነገር ግን ምዕራብ አፍሪካ፣ መካከለኛ አፍሪካ፣ ሰሜን አፍሪካ ተበልቷል እና ካለቀ በኋላ ነው ወደ ምስራቅ አፍሪካ ቱር ያደረገው። ያው እኛ ስደት እንበለው፣ ነገር ግን እንዳሰበው አልሆነለትም። ለማንኛውም ዛሬ አዲስ ነገር አሰምቶናል። እስኪ እናድምጠው። ብልጽግና ተቀላቀል ተብዬ ብልጽግና እንግዲህ ብልጽግና ተቀላቀል ተብዬ ታዝዣለሁ ከፈጣሪ። እሺ ብያለሁ። የአምላክ ትእዛዝ ከሆነ ብዬ የአምላክ ካዘዘኝ ምንም ነገር ስለምታዘዝ ይወያዩበታል ማለት ነው። ፍቅር ሲዝም አንተ የምታመልከው መላእክቶች ይወያዩበታል ማለት ነው። በአገራችን ፖለቲካ ጉዳይ አውጥተው አውርደው ከቲፒኤልኤፍ፣ ከኦነግ፣ ከፋኖ፣ ከኦፌኮ፣ ከኢዜማ ብልጽግና እንደግፋሉ። ምገርም ምደንቅ ነው። ከዚህ በኋላ ወደ ብልጽግና ገብቻለሁ። ያጠፋሁት ነገር በማወቅም ባለማወቅም ካለ ይቅርታ ጠይቃለሁ። ብልጽግናዎችን የምደግፋቸውና የማልደግፋቸው ነገሮች አሉ፣ እንደሚስተካከሉ ተስፋ አደርጋለሁ። እንግዲህ አብይን ካሁን በፊት ፍቅር ሲዝም በለኝ ያለኝ ራሱ በህልሜ እሱ እንደሆነ ነግሬያቸዋለሁ። እውነት ነውና ጥሩ የህልም ቁርኝት ራሱ ነበረኝ ከሱ ጋርና በአንዳንድ ነገሮች ቅር ብሎኝ ነው የወጣሁት። ብቻ አንጀት ለመብላት አምላክ ይባርካችሁ። ቅዱሳን መናፍስቶቹ በእናንተ ላይ ሆኑ። እንዲሁም 30 ቅዱሳን በ16 አምላክ ይባርካችሁ። ይሄን ካለ በኋላ አድማጭ ተመልካቹ እንደተለመደው ኮመንት መስጠት ጀመረ። እንዳልኳቸው ፍቅር ሲዝም የስደት ኑሮ ወይ ስላልተመቸው ነው ወይም ደግሞ እሱ እንዳለው የሚያመልከው አምላክ ብልጽግናን ደግፍ ስላለው የበለዛ ተገዥ መሆን ስላለበት ነው። ኮመንት ላይ የመጀመሪያው ኮማች ዮኒ ቶሮንቶ ነው። መመለስ ፈልገሻል ማለት ነው አለ። መመለስ ፈልጓል። ሌላኛው እኛን አምፁ ብለህ አንተ ተሸበልልክ ህዝቡን አሳምጾ እሱ ብልጽግና ሊቀላቀል። ሌላኛው በህልሜ 12 ዓመት ሲፈረድባቸው አለመሽን ነው ሆይምላው በህልሜ 12 ዓመት ሲፈረድባቸው አመክሮ አለው ወይስ ጽኑ ነው? ችስታው አልተመቸም። ስለዚህ መመለስ ትክክለኛ ምርጫ ነው። ቢመቸው ገንፎ ያገነፋ ነበር። ይህ ሰው ስታዩት ብቻ ሳቃችሁ የሚመጣ እስኪ ግጩኝ ሳቅ። ወደ ኢትዮጵያ ልትመለስ ነው እንዴ? አሁን ሊመለስ ነው እና ታዲያ የሚያኮበክበው ለምንድን ነው? ከችግርህ አይወስም። እውነትህን ነው። ከችግሩ አይወስም። ገንፎ አገነፋ፣ ኬንያ ጎዳናዎች ላይ ታየ አለ አልሆነ። ማን እንዳገር እውነት ለመናገር ፍቅር ሲዝም ገና በልጅነቱ ጀምሮ ነው ብልጽግናን ይደግፍ የነበረው። ገና እናቱ ማህፀን ሳለ ነው ብልጽግናን ይደግፍ የነበረው። እንዲህ ነው ልጁን አታስተቅሩት። እሺ ነብያችን ገንፎ አልተስማማዎትም እንዴ? እሺ ሌላ ኮመንት እሺ ጥያቄ ፈጠራ ማን ነው? ጥያቄ ነው። ፈጣሪህ ማን ነው ለማለት ነው። እኛን ሜዳ ላይ በትነህማ አታደርገውም። የኛ ነፃ አውጪ ብለን እኮ አንተን ነው የምንከተለው። እሱ ተጀመረ እንዴ? ነፃ አወጣቸዋለሁ ብሎ ሜዳ ላይ በትኖ በፍቅር ሲዝም ተጀመረ እንዴ? ደግሞ ፍቅር ሲዝም ነፃ አወጣቸዋለሁ አላለም። ከታሰራችሁበት ከእስራት ከአጉላጉል መንፈስ ከዛ ነው ነፃ አወጣቸዋለሁ ያለው እንጂ ከፖለቲካ ሲል አልሰማውም። አቋም ይኖሮት እንጂ ጌታው ብሏል። የምን አቋም ነው? እጅ ስጥና ቅድሚያ ወደ ሸቤ ታየ ቦጋለም ሊመጣ ሲያስብ እንዳንተ ደግፎ ነው የመጣው። አንበሳ ነህ ብሎታል። ወደ ኢትዮጵያ ልትመጣ ነው መሰለኝ። እንዴታ ሌላኛው ታየነሽ እንዴ? እዛ ክራይ አልቻሉም እንዴ? ሌላኛው ታየ ቦጋለ የፍቅር አምላክ ግን ከፖለቲካ ነፃ አይደለም እንዴ? እኛን እንደፊኛ ነፍተው እረፉ፣ አረተው ይረፉ። ሌላኛው የዶሮ እግር ውስጥ ምን አድርገው አበሉክ? እዛ ገንፎ በሚበላበት ሰዓት ነው። ሁለተኛው ታየ ቦጋለ። እሺ ሌላ ኮመንት ተስፋ አስቆረጡ የማይነሳ ህዝብ ቢለው
987 ሰው ይዞ እንዴት ነው የሚነሳልት? እንረዳሻለን አባቴ። ሰንደቅ ቀላል አይደለም። አመት ሳይሆንሽ ማዲያት ከሆንሽ 5 ዓመት ትቆይ ሻካ ዙሉ ጎሳ ሆነሽ እናገኝሻለን። እሺ ሌላ ታድለ ሳቅህ ግን አይመጣም አሉ አንደኛው። ኡጋንዳ ኑሮ ውድ ነው እንዴ? እሺ ዶሮን ሲያታልሏት አፍሳ ለቀመች አሉ። ልክ ነህ። የሰው ሀገር ኑሮ ይከብዳል። አልተመቾትም እንዴ? ኬንያ ነህ? አምላኩን ሳማከር ነው እንደ ከሀገር የወጣው መጀመሪያ። ወይም ድምጽ መለየት አይችልም ማለት ነው። ወይም በአምላኩ ድምጽ ፈንታ የሰይጣን ድምጽ ሹልክ ብሎ ገብቶበት ነው የሸወደው። ምን ነው ገንፎ ማገንፋት ከበደውት? የውጭ ፕሮሰስ አልሳካለሽ እንዴ ብሮ? ለማንኛውም አንፎሎ እንዴ። የመጀመሪያ የእምነት ሰው ነው እንደዚህ ብሮ ምናምን አይባልም። ይብዛ የሚነስም ሀገር በቃ ነብይ ነው፣ አክብሩት። ካለህበት ዲፖርት ትደረግ ነው ማለት ነው። ፈጣሪ ስንቱን ታሰማኛለህ? እነዚህ ሁሉ እንግዲህ ማላጋጮች ናቸው። ብትበለጽግም ስትመለስ ወደ ቂሊንጦ ነው። ደረሱብሽ እንዴ? ሳትስቅ መጨረስህን አደንቃለሁ። ነብይ የኛን ሜዳ ላይ አስቀርተው አይደረግም። ብትሞት ይሻላል ያልከውን ሁሉ ገደል ከምትከት እሱ መከራውን ብቻውን ሲቀበል የምታግዘው ይመስል ልትመጣ ነው። በቃ አልሆነልህም። መንግስት ቢምርህ ደግሞ ያስቃል። መንግስት ቢምርህ እንኳን እኔ አልምርህም፣ አስብበት። ይሄማ ፐርሰናል ነው። ይሄ የግል እንትን ነው። ቂም በቀል ያለበት ይመስለኛል። ረሃብ መጥፎ ነው አለ። ባለፈው 33ቱ ስትል ነበር፣ ዛሬ 32 ትላለህ እንዴ? እንዴ ባለፈው 33ቱ አማልክት ስትል ነበር፣ ዛሬ 32ቱ አልከን እኮ። አንዱ ሞቶ ነው እንዴ ያለው? እሺ ኬንያ አሎን ብሎ ነው እና ሁሉም ምዕመን ሊበለጥግ ነዋ። የህልም ቁርኝነቱን ለማስቀጠል ነው። አረ ምንድነው በእናቶት ግራ አጋቡን እኮ። ይሄ ሁሉ ለፍቅር ሲዝም ነብያችን እንኳን ተቀላቀልከን። ይሄ ሁሉ ለማንኛውም ፒፒዎች ሰውዬ ተመልሶ ከመጣ ቢያንስ ለ1 ዓመት ተሰሩልን። በዚህ ሰውዬ ብደት ተበጠበጠን እኮ ጎበዝ። የኖረ ውድነቱ አልበቃ ብሎን ብሏል። የጎቤና የጎቦ መጨረሻ በቃ ይሄ ነው። እንደ ሀገር አዋረዱን ነብያችን። እውነት ነው። የኬንያ ጋዜጠኞች፣ የኬንያ ዩቲዩበሮች ራሳቸው መንገድ ዳር አግኝተውት እንዴት ያለው ነብይ ነው እያሉ እኮ እየተነጠፉለት ኢንተርቪው ያደረጉት ነበር። በለው ልትጠረዝ ነው። ደምሳሽ ህልም በተቃራኒ ነው የሚፈታው። መራቅ ነው ያለበት። እኚህ ለሱ የተመለሱ ናቸው። የሆነው ነው የፍቅር ሲዝም ሃይማኖት የመጀመሪያው መስራችና ባለራዕይ የሆነው ነብይ ደምሳሽ ወደ ሀገር ቤት ሊመለስ ያኮበከወ መሆኑን የሚያሳብቅ መረጃ ጀባ ብሎናል። ሌላው ከመዝናኛው ለምን እንደሆነ አላውቅም፣ ሶሻል ሚዲያ ላይ አይታችኋል። በጣም ብዙ ወንዶች እያለቀሱ ነው። ሴቶቹ ምን እያደረጓቸው እንደሆነ ሊገባኝ አልቻለም። በአሁን ሰዓት ከ10 ወንዶች ያለማጋነን 6ቱ 5ቱ እያለቀሱ ነው። ምናቸውን እየነካችሁ እንደሆነ አላውቅም ሴቶች። እስኪ ለማንኛውም ያለቀሱ ወንዶችን ላሳያችሁ። ምን ጉድ ነው ጎበዝ። ባገባሁት ማግስት እኔ ለማንተልጅ እንደምወድሽ አታውቅም። ዝም ብለሽ የምታረግ ምን ነክታ ነው በእናትህ? እኔ እኮ
እወድሻለሁ ስልሽ ካፌ እኮ ከልቤ እኮ ነው የምወድሽ እንደማች ስለምታ ወይ በሀገር ውስጥ ብቻ አላበቁም። የኛ ሴቶች የውጭ ሀገር ዜጋንም እያስለቀሱ ነው። መጀመሪያ የሀገር ውስጥ አልቃሾችን እንጨርስና ወደ ውጭ ወስዳቸዋለሁ። ወንድሜ ምንህ ነው የተነካው? በእናትህ ምን አርጋ ነው? የሆነ ነገር ልል ነበረ ብቻ ለአድማጭ ተመልካች ጆሮ ስል ለፈው። እሺ አታውቅም። እኔ ያንቺን ክፉ ማየት አልፈልግም። እኔም አንዳንዴ የልቤ ደስታ ነው ብዬ ወደ ደስታ ስመለስ ታዲያ ለቅሶ ሲሆን ምን ሆነን አባቴ? ነገሩ ሲነሳብህ ደጁን አሳይታ ነው? ንፋስ አስመትታ ነው? ንፋስ ላይ ጥላ ሄዳ ነው? ምን ሆነ ነው እንደዚህ የምትነፈርቀው? እባክህ ይችላል። ያንቺን ክፉ ማየት አልፈልግም። እኔ ያንቺን ክፉ ከሚያሳየኝ በቃ ሌላ ምንም እኔን ይቃወማለሁ። በቃ ሌላ ምንም የምናገረው ነገር የለም። እርሶም ምኖት ነክታ ነው? እግዚአብሔር ቤትዬ እውነት የብዙ ሰው ሀሳብ ጭንቀት አቅላይ ስለሆንሽ እኔ በበኩሌ እቃወማለሁ ይሄን ነገር። ቤትሻ ኧረ እባክሽ ካለሽ ኧረ እባክሽ ይደብራል። ቤትሻ ኧረ እባክሽ አለው በይው ምን ነው አስተካኪ ቤትዬ አስተካኪ፣ ግድ የለሽም በቃ አንቺ ነው ሳይው ደንግጬ ነው። የምታስተካክለው እሷ ናት እና እሷ ለምታስተካክለው አንተ ለምን ታለቅሳለህ? ቤትዬ ጥፋትሽን አስተካኪ፣ እቀበልሻለሁ። አስተካኪ የምትለው እሷን ከሆነ አንተ ለምንድን ነው የምታለቅሰው? ይሄን ነገር ቪዲዮ የለቀኩት ሳይው ደንግጬ ነው። ቤትዬ እንወድሻለን እናከብርሻለን ቤትዬ። እውነት አዘንኩ። ነገም በራሴ ነው አዘንኩ ቤትዬ። ብዙ ሰው የምትረጅ ሰው ነሽ ቤትዬ። ኢዳው ደግሞ እዚህ ጋር እርሱም ይሄማ መጣው በቃ አላልቀጠብቀኝ ብለው ጠርታበት ነው። እንደዛ ነው ይመስለኝ። አረ ክሊፕ ነው በሉኝ ጎበዝ እባካችሁ። ምን ጉድ ነው? ምን ጉድ ነው? ታፈደማምኔ በእግዜር መንገድ እንሂድ በወኔ በአንቺም ተይው በይተኩትኔ ዲስትምናር። አረ ሴቶች እባካችሁ እኔንም ንኩኝ እስኪ እባካችሁ፣ ለእኔም መነካት ይሆንልኝ። እሺ ማርቆስ አንተም አንድ አለህ የተባልክ አንተንም ነኩ። ምን ሆነ ነው? ቅድስት ምን አረኩት? አፍቅሬ መቀመጡ 9 ዓመት ድረስ መቀመጡ ምን አረኩት? እኔ 9 ዓመት አንቺን አምኜ መቀመጤ ምን አረኩት? 9 ዓመት አምነህ መቀመጥ ነው ጥፋት። ምን አረኩት? ምንድነው 9 ዓመት? አንተ ምንድነው? ሁለት ምርጫ ማለት እኮ ነው። ቅድስት ወይ ጉድ! ቅድስት ምን አረኩት? አግኝተሽ በስህተት አመለች በሰፋሽው ቬሎ በሸመንሽው ጥለት። እሺ እውነት ነው አልክድም፣ ሌላ ገባሁበት። አረ በሽታ ይግባባ አንተ። የለበስኩት ጥበብ አንቺ የሸመንሽው እሷን እያገባሁ አንቺን እንዳስታውስ በምንድን ጠለፍሽው? አልገባኝም። ይሄ አፍሪካ ውስጥ እየተሰጠ ያለው የኮሮና ክትባት
እየሰራ ነው ማለት ነው። መስራት ጀመረ እንዴ? ምን ሆኗል? ሚስቴ ባገባኋት ማግስት ስሟን ረስቼ ባንቺ ስም እጠራለሁ። የዓይኖችሽን ቀለም እንዴት ረሳለሁ? እስካሁን ያያችኋቸው አበሾች ነበሩ፣ ኢትዮጵያውያን የኛው ጉዶች ነበሩ። አበሻ ሴቶች ጀግና ናችሁ። እንደዚህ ማስለቀስ ከጀመራችሁ ግን እስኪ እኔን ማስለቅሱኝ ቁም ነገር እኔን ማስለቅሱኝ። ሴቶቻችን በሀገር ውስጥ ወንዶች ብቻ አላበቁም፣ ድንበር ተሻግረው ሄደው ሰው ሀገር ነጮችን ሁሉ ማስለቀስ ጀምረዋል። አሁን ነው መፍራት። ለወትሮ በባህር በር ጉዳይ ጦርነት እንገጥማለን እያልን ስናወራ ፖለቲካ ስንተነተን ቆየን። አሁን ግን ሲመስለኝ ኢትዮጵያ ዓለም አቀፍ ጦርነት ውስጥ የምትገባው በሴቶቻችን ምክንያት ይመስለኛል። ሴቶቹ ከሀገር ውጪ ተሻግረው ወይም ደግሞ ሀገር ማዶ ተሻግረው የተጻጻፉ ሊሆን ይችላል፣ ነጮችን ማስለቀስ ጀምረዋል። ይሄ ከባድ ነው። አይ ዶንት ቲንክ ይሄ ምዕራባውያን ኔቶ አያላን መንግስታት አፍሪካ ህብረት በቀላል የሚያዩት ጉዳይ አይመስለኝም። ይሄው ነጭ ሁሉ ስራ አጥቶ እያለቀሰ ነው። እስኪ እናደምጠው። እሺ ፍሬንድ፣ እሺ አንተስ ምንድነው የሆንከው? ቀፊቶኛል፣ በጣም ቀፊቶኛል። አበሳሰቲ ተጠዋውቂ ልቤን ሰበረችው፣ ልቤን ሰበረችው። ጀግና ናት። አይዞ ይሄ ሞስት ፕሮባብሊ የኛው ኤአይ ሊሆን ይችላል ብዬ ገምታለሁ። እውነት ከሆነ ግን ጀግኖች ናቸው ሴቶቻችን። ሀገር ውስጥ ብቻ እኛ ደካሞች ነን። ሎካል ላይ ማስለቀስ ብቻ ሳይሆን እንዲህም ድንበር የተሻገራችሁ ማስለቀሳችሁን እኔ ወድጄዋለሁ። ጀግና ናችሁ። በባሌም ቦሉ በቦሌም ብሉ። ዋናው ማስለቀሳችሁ። አስነፍርቁት፣ ይሄንን አስነፍርቁት። ጫፉን ነካኩትና በቃ ሲጦዝ ትታችሁት ሂዱ። እንዳበደ ይዋል። አይ ዶንት ኖ እናንተ የምትጠቀሟቸው ቴክኒኮች አሉ። እኔ ምንም አውቀው ነገር የለም። ግን አደራ፣ ቅድም እኔን ማስለቅሱኝ ብዬ ነበር። አደራ። አሁን አመንኩኝ። ነጭ ሲያለቅስ አመንኩኝና አደራ እንዳታስለቅሱኝ። እኔ የሰው ሀገር ሰው ነኝ። ብዙ እደርስበት ብዙ አስብበት ዓላማ አለኝና እባካችሁ ለማለት እባካችሁ እናንተ ጋር ክብሩ ነው። አበሻ ሴት ከመሸጋገሪያ ሙዚቃ በኋላ አንድ የመዝናኛ ወሬ አለ። እሱን ከነገርኳችሁ በኋላ ሁለት ፖለቲካዊ ጉዳዮችን ነግራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። አስቀድሜ እንደነገርኳችሁ ቴዲ ሐዋሳን ይሄው እዚህ ጋር በፔይፓል ደገፍ ማድረግንም እንዳትረሱ። እያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። ሚዲያ ያለ አድማጭ ተመልካች ድጋፍ የትም አይደርስምና ሱፐር ቻት ሱፐር ስቲከርም እየገዛችሁ ላላችሁ ከልብ ነው ማመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። በያላችሁበት መልካም ቆይታ። ተመልሻለሁ። ክብራትና ክብራ 1990ዎቹ ወጣቱን የሚያነቃንቅ የሂፕሆፕ ሙዚቃ አንዳንዶች ንጉስ ነው ይሉታል፣ አንዳንዶች ጀማሪ ነው ይሉታል። ሳሚ ካሳ ሳምቮድ ከ14 ዓመት በኋላ ወደ እናት ሀገሩ ገብቷል። የሳምቮድ መግባት 3-4 ጥያቄዎችን እንድጠይቅ አድርጎኛል። የመጀመሪያው ሳሚ 1990ዎች ውስጥ ይዘፍነው የነበረው ሙዚቃ አሁን ድረስ ተወዳጅ እንደሆነ ቀጥሏል። ይሄ የሚገርም ነው። ውቤ ከረሜላ። ሁለተኛው ከመግባታቸው ጋር ተያይዞ አማርኛ በመርሳትና አማርኛ እንግሊዘኛ በመልመድ መሃል መሆናቸውን አይቻለሁ። በእርግጥ ሳሚ ፍሉዌንት እንግሊዘኛ ተናጋሪ ነው። ከሱ ጋር አብሮ የገባ ናቲ ኃይሌ ያለ ናቲ፣ እሱን አሳያችኋለሁ። ከዛ ጋር ተያይዞ ብዙዎቻችሁ ሳምቮድ ገባ ትላላችሁ እንጂ ስለ ጆኒ አትጠይቁም። ጆኒ የት ነው ያለው? ጆኒ ቤዝ። አንዳንዶች ጆኒ ቤዝ መንፈሳዊውን ዓለም ተቀላቅሏል ይላሉ። አንዳንዶች አንድ እግሩ መንፈሳዊ አንድ እግሩ ዓለም ላይ ነው ይላሉ። ለማንኛውም ዝማሬ ለቋል። ከዝማሬዎቹ መሃል አንዱን ወደ እናንተ አቀርባለሁ። እስኪ ለማንኛውም ሳምቮድ አገባቡ እንዴት ነበረ ላሳያችሁ። ከ14 ዓመት በኋላ ነው ወደ ሀገር የገባሁት። ያው ናቲም እንግዲህ ያው ባንሳን የተለያየ ነው። ዲጄ ናታያቺ ዲጄ ነው። እዚህ አልጠበቅንም ነበር። በጣም አክብራችሁን
ስለመጣችሁ እናመሰግናለን። ይሄ አሮና በጣም ኢሞሽናል ሆኜ ነው የማወራው። thank you very much እናቴ የምትለው ነገር ካለ እንግዲህ በጣም ነው እናመሰግነው በድጋሚ just need to I don't know what to say. This is very very good welcoming ዝግጅት ነው እና I really appreciate it. I hope we're going to have a really good time and ዝግጅት ናቲ ግን እንግሊዝኛ ጠፍቶብህ ነው ካናዳ ሁሎና ዳረ ከአበሻ ጋር ሆኖ I don't know ኢትዮጵያ ስትሄዱ ግን ለምንድን ነው እንግሊዝኛ እንደረሳችሁ ወይም ደግሞ አማርኛ እንደረሳችሁ የምትሆኑት ምንድነው? አማርኛ እንደረሱ መሆን እኮ ምን የተለየ ክብር አያስገኝም። ናቲ እንዴት ነው አልገባኝም። ተዘጋጃችሁት? ለሁሉም እዚህ ለተገኛችሁት በሙሉ በጣም እናመሰግናለን። Thank you so much. እንግዲህ ሜራ ኢቨንትስ ያው ሁላችሁም እዚህ ያላችሁት እንግዲህ ያው በስም ባንጠራም ጠቅላላ ካሊ በጣም የሚገርም ነው። በጣም ተወዳጅ አርቲስት ነው። ትንሽ ቀር ያለኝ አማርኛ በመርሳት መሀል የሚሆኑት ነገር ነው። እንግዲህ ሳምቦድ በተለያዩ መድረኮች ላይ ወይ ከረሜላን ያልዘፈነበት ቦታ የለም፣ ያልዘፈነበት ጊዜ የለም። ናቲም ካናዳ እንግዲህ ውሎና ዳሩ ከአበሾች ጋር ነው። አማርኛ እንደ መርሳት የሚያደርጋቸው ነገር የብዙ አድማጭ ተመልካቾችን ግንባር ቋጠር ያደረገ ነገር ነው። ይሄ ነገር እንዴት ነው? ትንሽ ወጣ እያላችሁ ስትመለሱ አማርኛ በመርሳትና እንግሊዝኛ በመልመድ መሀል ሆናችኋል እያሉ ብዙዎቹ ቅሬታ ያሰማሉና የመጀመሪያው ነገር ሀገራችንን ጠበቅ ማድረግ አለብን። እንዴ ሌላ ሀገሮች እንደዚህ ከሀገራቸው እኮ ሲወጡ እኮ እንዲህ አይሆንምና በተለይ አማርኛ ለመርሳት የሚደረገው ሳምቮድ እንኳን ሳይሆን ትንሽ ናቲ ኃይሌ ላይ መስተካከል ያለበት ነገር ይመስለኛል። ናቲ ኃይሌ ላይ ብዙዎቹ ቅሬታ ሲያነሱ አይቻለሁ። ከዚህ ቀደም ደጋግሞ ኢትዮጵያ ሄዷል። አሁን ሳምቮድ ሲመጣ በተለየ ሁኔታ አማርኛን የሚረሳበት ምክንያት ያለ አይመስለኝም። ለማንኛውም እሱ ትንሽ የታዘብነው ነገር ነው ለማለት ያለው። ለማንኛውም ከሳምቮድ ጋር በተያያዘ ብዙዎቻችሁ ሳሚ ትላላችሁ። ስለ ጆኒ ግን ምንም አትሉም። ጆኒ የት ነው ያለው? ውቤ ከረሜላ እስኪ እናድምጠው። ይኸውና ውቤ ከረሜላ ይሄ ከ4 ዓመት በፊት ኢቢኤስ ላይ ነው። በደንብ አድምጡኝ። ይሄ ከ4 ዓመት በፊት ኢቢኤስ ላይ ነው ሊፕሲንክ እያደረገ የራሱን ዘፈን የዘፈነው። ወዲያው ዮሐንስ ታፈሰ መዝሙር ለቀቀ። አንድ ጓደኛ አለኝ ጋዜጠኛ እንዳልካቸው ግርማ የሚባል ጆኒ ወደ እግዚአብሔር ቤት የመምጣት ወደ መንፈሳዊ ህይወት የመምጣት ትልቅ ፍላጎት እንዳለው ከዚህ ቀደም አጫውቶኝ ነበረ። አንዴም ተገናኝተናል አዲስ አበባ ወደ ጎተራ አካባቢ ተገናኝተናል። እንደውም አንድ ጊዜ ማዕድ አብረን የቆረስን ይመስለኛል። ለማንኛውም የዶክተር ደረጀ ከበደን መዝሙር እንዲህ ሲዘምር ነበርና ጆሲ የት ገባ ለምትሉ ከጠፋባችሁ ወደ መንፈሳዊ ህይወት ውስጥ ገብቷል ማለት ያለው ከሳምቮድ ጋር በተያያዘ ሳምቮድ ሲነሳ ጆሲ ሳይነሳ መታለፍ ስለሌለበት ነው ያመጣውላችሁ። እስኪ መዝሙር ረስሙ እንግዳ ነገር እንሰማለን፣ አዲስም ነገር እናያለን። ወየውያለን እንሰጋለን፣ ጠባቂው አምላክ የለም። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን
እግዚአብሔር ይባርክ። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየገፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜው መሸሸጊያ ኢየሱስ ነው። ዋው! የዶክተር ደረጀ ከበደን መዝሙር ነው የዘመረው። ቆየት ያለ መዝሙር ነው የዘመረው። ጆ ውቤ ውቤ ከረሜላ በሚለው ዘመን አይሽሬ ሙዚቃ ይታወቃል። ጆ ከተነሳ ሳምቮድ ይነሳል። ሳምቮድ ከተነሳ ጆኒን አለማንሳት አይቻልም። ሳምቮድ መምጣቱን ተከትሎ ጆኒ ሴት ነው ያለው፣ ዮሐንስ ታፈሰ የት ነው ያለው የሚለውን ፈለግ ሳደርግ እንግዲህ አንድ ወቅት እንደነገርኳችሁ ተገናኝተንም ነበርና ወደ መንፈሳዊ ህይወቱ አካባቢ እንደሆነ ሰምቻለሁ። 100% እርግጠኛ አይደለሁም። ከሆነም ሰየው ነው፣ ካልሆነም ደግሞ ባለበት ይመቸው ለማለት ያህል ነው። ይሄን ይመስላል ከመዝናኛ ወሬዎች ያገኘኋቸው። ክብራትና ክብራን ዘና ፈታ እያላችሁ እንደሆነ ተስፋ አደርጋለሁ። እያደመጣችሁ የምትገኙ ቴዲ ሐዋሳ ፖለቲካና መዝናኛ ነው። የተዝናናን ነው ፖለቲካን። ጎበዝ ፖለቲካ እንደዚህ ፊትን አጨፍግገህ የምተነትነው መሆን የለበትም። የተዝናናን ነው ፖለቲካ የምናወራው። የሰው ልጅ ሲዝናና የሚያዝ አቅሙ ይሰፋል ይላል ኢኬዮ ፓቺኖ የተባለ አንድ ኮሎምቢያዊ ፈላስፋ። አይ ዶንት ኖ እንደዚህ የሚባል ኮሎምቢያ እንደዚህ የሚባል ፈላስፋ ይኖር አይኖር አላውቅም። ዝም ብዬ አፌ ላይ መጣልኝን የነገርኳችሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። በቀጣይ 2 ፖለቲካዊ ዜናዎች አሉ። እነሱን ወደ እናንተ አደርሳለሁ። የመጀመሪያው በአጭር ይቋጫል ተብሎ የተጀመረ ጦርነት ነው በአማራ ፋኖችና በፌደራል መንግስቱ መካከል። አንዳንዶች ለዚህ ጦርነት መነሳት ጌታቸው ረዳም ይናገራል፣ ዛሬ ተናግሮት ነበር። ፋኖ ከፌደራል መንግስቱ ጋር ጦርነት ውስጥ የገባው የፕሪቶሪያው ስምምነት ቲፒኤልኤፍ እና የፌደራል መንግስቱ መፈራረማቸውን ተከትሎ በማግስቱ ነው ይላል። የኔ ትንታኔ ግን ሌላ ነው። የኔ ትንታኔ በተደጋጋሚ ስናገር እንደሰማችሁት አማራ አክቲቪስቶችና ፖለቲከኞች በተለያዩ መድረኮች በተለይ ካለፉት 27 ዓመታት ጀምሮ ሲጮሁ እንደነበር አስታውሳለሁ። ሁላችሁም የምታስታውሱት ነው ምናልባት ካረሳችሁ በስተቀር። መገደል፣ መፈናቀል፣ ኢሰብአዊ ድርጊት፣ የሐሰት ትርክት፣ በእነዚህ ጉዳዮች ላይ አማራ አክቲቪስቶች፣ ፖለቲከኞች ሳይናገሩ ያሉባቸው ጉዳዮች ይሉ ጊዜዎች ይሉ። እነዚህ ነገሮች ሲጠረቃቀሙ ኢግናይት የሚያደርጋቸው ነገሮች ይፈልጉ ነበርና እንደ አጋጣሚ የሰሜኑ ጦርነት በፕሪቶሪያው ስምምነት ሲቋጭ ፌደራል መንግስቱ ወደ አማራ ፋኖ ወይም ደግሞ ወደ አማራ ክልል ሄደው ትጥቅ ፍቱ ሲላቸው አሃ ክብሪት አገኙ ማለት ነው። የፕሪቶሪያው ስምምነት በኔ ትንታኔ ኢሚዲየት ኮዝ ነው እንጂ ቤዚክ ኮዝ አይደለም። ቤዚክ ኮዙ አስቀድሜ የነገርኳችሁ መፈናቀል፣ ኢሰብአዊ ድርጊት፣ ጄኖሳይድ፣ የሐሰት ትርክትና ኢሰብአዊ ድርጊቶች ናቸው ብዬ ነው የማስበው። ከዚህ ጋር በተያያዘ ዘመነ ካሴ አንድ ከአማራ ብሔራዊ ክልላዊ መንግስት ምክትል ፕሬዝዳንት ጋር እንካ ሰላምታ የገባበት ጊዜ ነበረ ዛሬ። ለማንኛውም እኚህ ምክትል ፕሬዝዳንት ይህን አሉ። ዘመነ ካሴን መያዝ አልቻልንም። አዎ ዘመነ ካሴ ጋር የደወሉት ባለስልጣን ናቸው። በነገራችን ላይ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ናቸው። ከሰሞኑ በነበረ አንድ ህዝባዊ ስብሰባ ላይ ዘመነ ካሴን በተመለከተ አነጋጋሪ አስተያየት ሰጥቷል። እኚህ የክልሉ ከፍተኛ ባለስልጣን ዘመነ ካሴ ጋር እንደደወሉና እሱንም መያዝ አስቸጋሪ እንደሆነባቸው ተናግረዋል። አልገባኝም። ደውለው ሊይዙት ነው የፈለጉት? እዚህ የት ነው ያለው? እዚህ አካባቢ ኦኬ መጣን ብለው ሊይዙት ነው የፈለጉት? ነገርየው ከዚህ ቀደም በእርግጥ ከአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ከአቶ አረጋ ከበደ ጋር ቆይታ ነበረኝ። ብዙዎቻችሁ እንደምታስታውሱት እሳቸው የነገሩኝ ነገር አለ። በእርግጥ ታጣቂ ኃይሎችን እየደውሉ ለማግኘት ብዙ ሙከራ አድርገዋል። በሰላማዊ መንገድ እንዲመጡ አስፈላጊው ነገር እንዲደረግላቸው ብዙ ጥረዋል። ከነዚህ መካከል ኤክሰፕት ዘመነ ካሴ ከሁሉም የፋኖ አመራሮች ጋር እንደተገናኙ አቶ አረጋ ከበደ ነግረውኛል። ዘመነንም በስልክ እንዳገኙት እንዲሁ ነግረውኛል። አሁን የሆነው ነገር ምንድነው?
ዘመንን መያዝ አስቸጋሪ ሆኖብናል ይላሉ እኚህ የክልሉ ምክትል ፕሬዝዳንት። ከዚህ ቀደም ደውለውለት እንዳወሩት የሚነገርላቸው እኚሁ ምክትል ፕሬዝዳንት ለመያዝም አስቸጋሪ የሆነባቸውን ምክንያት ሲያስቀምጡ ፈሪ ስለሆነ ጥላው አይያዝም ሲሉ ተደምጠዋል። ዘመንን መያዝ አስቸጋሪ ያደረገብን ነገር አንዱ ፈሪ ስለሆነ ነው አሉ። ፈሪ ስለሆነ ጥላውም አይያዝም አሉ። 4 ኪሎ አይደርሱም፣ ዓላማቸው የታሪካዊ ጠላቶቻችን ተላላኪ መሆን ነው ሲሉ ተናግረዋል። እኚህ ምክትል ፕሬዝዳንት 4 ኪሎ ሲሉ ዓላማቸው ኢሳያስን 4 ኪሎ ማስገባት ነው ብለዋል። ኢሳያስ አፈወርቂ እኛ ሞተን ነው ኖረን ነው 4 ኪሎ የሚገባው የባዕድ ሀገር። ለማንኛውም ዘመንን ፈሪ ማለታቸውን ተከትሎ የፋኖ አመራር ዘመነ ለዚህ ባለስልጣን ለኚህ ባለስልጣን ምላሽ ሰጥቷል። ምላሹን ላቀርብላችሁ። ይሄ የዘመነ ካሴ ምላሽ ነው። በጠበቃ አስረስ ማረ ዳምጤ በኩል ነው እንግዲህ የተጻፈው። ኦኬ ዘመነ እንዲህ አለ። አብዱ ሆይ ሲል ምክትል ፕሬዝዳንቱን ነው። እንደምታስታውሰው እረኛ ባፍላው የአህያ መዥገር ይነቅላል ሆኖበት ግርማ የሽጥላም እንዳንተ ያደረገው ነበር። እናም ግርማ የሽጥላ ማለት የአማራ ክልል ባለስልጣን ነው፣ በሞት የተነጠቀ ሰው ነው። እናም የቢሮውን በርም ባልኮኒኑም ተደግፎ በቀን ብዙ ጊዜ ስሜን እያነሳ ሲራገም ይውላል። በ2014 ዓመተ ምህረት ባህር ዳር ከተማ ውስጥ በአንድ አጋጣሚ አግኝቸው የሚከተለውን አልሁት። ግርማ ዘመነ ሲናገር ብዙ ሰው የሚሰማው ዘመነ መለኮታዊ ኃይል ስላለው አይደለም። ዘመነን ሰው የሚሰማው መከራውንና ከመከራ መውጫ መፍትሄውን በድፍረት የሚናገርለት ስለሚፈልግ ነው። እና በቀን ለመቶ ሰላ አበል እየከፈልክ ስትከተለኝ ከምትውል ቢሮም መጠጥ ቤትም ስሜን ስታነሳና ስትጥል ከምታድር ጌቶች ጋር ቁጭ ብላችሁም ለትውልዱ ጥያቄዎች መፍትሄ አምጡ። ያኔ ዘመነ ልብሱን አውልቆ ጊዮርጊስ አደባባይ ላይ እርቃኑን ቆሞ ቢጮህ የሚሰማ አይኖርም። ትውልዱ መልስ ይፈልጋል አልኩት፣ ለግርማ የሽጥላ ማለት ነው። አልሰማኝም። በመጨረሻም የሆነ ሆነ፣ ሞተ ለማለት ነው። በዚህ አጋጣሚ ለወዳጅ ዘመድ ቤተሰቦቹ እግዚአብሔር መጽናናትን ይስጥ። በሞት የተለየ ሰው ነው። በ5 ዓመት ውስጥ ምክትል ጠቅላይ ሚኒስትር እሆናለሁ የሚለው ግላዊ ምኞቱን ባከነ። ዛሬም ተረኛው ሎሌ የገዛ ህዝቡን በድሮንና በታንክ እያስቀቀለ ሳፍር ህዝብ ሰብስቦ ዘመነ ፈሪ ነው ማለቱን ሰማው። ባለፉት 14 ዓመታት ሳታውቀኝ ከነበር ጌቶችህን ጠይቃቸው። በ64 ክላሽና በአንድ ዲሽቃ ብቻ ከመሃል ባህር ዳር እንደ በሬ ነድቼ በታንክ ታጅበው ወደ አዲስ አበባ እንዲሮጡ ካደረኳቸው አለቆችህ አንዱ ይህንን ጽሑፍ ስታነብ እርግጠኝነት አጠገብህ ይኖራል። መሃል ባህር ዳር ላይ ተቀምጬ መሃል ባህር ዳር ላይ ኮሎኔል ማርክ ያለውና ረሳኸው? አንበሳ ድንገት ሽኮናው ክፍት ቢሆን እንኳን ልትበላው አትችልማ። ሌላኛው ትኩረቴን የሳበችው የአብዱ ቅጥፈት ደውለንለታል የምትለዋ ናት። በአብዱና ጓደኞቹ አእምሮ ዘመነ ከብልጽግና ሰዎች ጋር በስልክ አውርቶ ያውቃል ማለት ነው የሚል ጥርጣሬና ግርምትን ለመፍጠር ታስቦ መሆኑ ነው። እርግጥ አንድ ነገር አልዋሽም። እሱም በ2014 ዓመተ ምህረት አዲስ አበባና ባህር ዳር የሚገኙ የአብዱ አለቆች በአብይ አህመድ ታዘው በ3 ወራት ውስጥ 4 ጊዜ ሽማግሌ ቡድን ወደ እኔ ልከው ነበር። 4 ጊዜ የመጡት በአብዛኛው የሚቀያየሩ ሽምግልና ቡድኖች የሚከተሉትን ስጦታዎች ቅደም ተከተላቸው እንኳን ሳይቀየር ያቀርቡልኝ ነበር። የብልጽግና ሰዎች መደለያና እጅ መንሻ አቅርበውልኛል ነው የሚለው ዘመነ ካሴ። ከክልሉ ፕሬዝዳንትነት ውጪ የምትጠይቀንን ስልጣን እንስጥ፣ አውሮፓ ወይ አሜሪካ ልከን 3ኛ ዲግሪን ተማር፣ 10,000 ካሬ ሜትር መሬት ውሰድና የተወሰነው ክፍሉ ላይ እገሌ የተባለው ባለሀብት ግራውንድ ሲደመር 2 ቤት ይገንባል። የቀረውን እስከ 30 ሚሊዮን ብር ስለሚያወጣልህ ሸጠ ትጠቀማለህ። የፖለቲካ ፓርቲ መስርትና በሊቀመንበርነት ምራ፣ ትንሽ አረፍም ትላለህ። ታሪኩ ለማሳጠር እንደ ስጦታው ቅደም ተከተል ሁልጊዜ ተመሳሳይ መልሶችን እንሰጥ ነበር። የአንዱን ብቻ ለምሳሌ ለማንሳት ያህል የመሬትን ጉዳይ በተመለከተ ደጋግሜ 10,000 ካሬውን ስንዴ ዝሩት ወይንም የከተማ ግብርና የምትሉትን አፋፉሙበት ብያቸዋለሁ። ከግርማ የሽጥላ እስከ ሽማግሌዎቹ የኔና የብልጽግና ሰዎች ግንኙነት ታሪክ ይህ ነው። ስለዚህ እና አብዱ ወደ እኔ የደወሉት በምናብ ነው። አብዱና አለቆቹ ትንሽ እንኳን ማሰብ የሚችል አእምሮ ቢኖራቸው ዘመንና ጓደኞችን ያሳደገና የሚያውቅ
ዓላማቸውን የሚረዳ ህዝብ ፊት እንደዚህ አይነት የሚያስገምት ቅጥፈት ባልተናገሩ ነበር የሚል መልእክት ነው የሰጠው። እንዳልኳችሁ ይሄ በአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አብዱ ሁሴን እና በዘመነ ካሴ መካከል የእንካ ሰላምታ ወይም ደግሞ እሳቸው ህዝባዊ ኮንፈረንስ ላይ ዘመነን በተደጋጋሚ ጊዜ በስልክ አውርተነዋል፣ ልንይዘው ሞክረናል። ልንይዘው ያልቻልንበት ምክንያት ደግሞ ፈሪና ቦቅቧቃ ስለሆነ ነው ሲሉ ለተናገሩት ንግግር ነው ዘመነ ምላሽ የሰጠው በጽሁፍ ማለት ነው። ታጣቂዎችን ወደ ሰላማዊ ህይወታቸው እንዲመጡ የተለያዩ ነገሮችን ሞክረናል ብለዋል። የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ክቡር አቶ አረጋ ከበደ ከነዚህ መካከል ስራ የሌላቸው ስለሆኑ ስራ የሚሰሩበትን ነገር የሚጦሩበትን ነገር ብዙ ነገር አመቻችተንላቸዋል። የተወሰኑ ተቀብለው መጥተዋል፣ ያልተወሰኑት ደግሞ አሻፈረኝ ብለዋል። ይህን ሁሉ የምናደርገው ለሰላም ካለን ቁርጠኛ አቋም ነው ብለዋል። እንግዲህ ይህን ተከትሎ ምክትል ርዕሰ መስተዳድሩም ይህንን ነው የተናገሩት። በዘመነ በኩልም የሰማችሁት ምላሽ ይህንን ይመስላል። ጥያቄው በአማራ ፋኖና በፌዴራል መንግስቱ መካከል የሚደረገው ጦርነት ማብቂያው መቼ ነው የሚል ነው። አሸናፊው ማን ነው? በጦርነት መሃል ኢንፍራስትራክቸር ይወድማል፣ ተማሪዎች ከትምህርት ገበታቸው ርቀዋል፣ ሴቶች መደፈር አለ፣ ገበሬው ማረስ አይችልም፣ ሰላማዊ ዜጎች በሰላም መግባትና መውጣት አይችሉም። በዚህ ጦርነት አሸናፊ የሚሆነው ማን ነው? በአጭር ይቋጫል ተብሎ የተጀመረው ጦርነት እስካሁን እስካልተቋጨ መች ነው የሚቋጨው? ይሄ ለእናንተ ያቀረብኩት ጥያቄ ነው። እንዴት ነው የጦርነት የሚቋጨው? አንዳንዶች ይሄ ጦርነት የሚቋጨው በድርድር ነው ይላሉ። አንዳንዶች የለም የፋኖ አደረጃጀቶች የተለያዩ አደረጃጀት ስላላቸው ለድርድር አመቺ አይደሉም ይላሉ። አንዳንዶች ደግሞ ይሄ ጦርነት የሚቋጨው ፋኖች 4 ኪሎ ሲገቡ ብቻ ነው ይላሉ። ይሄን የሚሉት የፋኖ ደጋፊዎች ናቸው። አንዳንዶች መንግስት ይሄን ጦርነት ጨርሶታል ለህዝቡ ብሎ ነው እንጂ እየለቀማቸው ነው እኮ እነሱን ፊት ለፊት ሆኖ የሚዋጉ አይደሉም። አንድ ጊዜ ኤርትራ፣ አንድ ጊዜ ቁጥቋጦ ውስጥ፣ አንድ ጊዜ ቸርች ውስጥ፣ አንድ ጊዜ ህዝብ ውስጥ እየሆኑ ነው የሚታኮሱት። ይሄ አድፍጦ ማጥቃት ነው እንጂ እንደዚህ ፊት ለፊት ይታኮሱ አይደለም። መንግስት ደግሞ ኃላፊነት የሚሰማው አካል እንደመሆኑ መጠን ህዝብ ላይ መተኮስ ስለማይፈልግ ነው የሚሉ ወገኖች አሉ። የሆነ ሆኖ እንዲያም ተባለ እንዲህ በአጭር ይቋጫል የተባለው ጦርነት እስካሁን ከዘለቀ ውድመቱን በዛው መጠን እየዘለቀ ነውና ሊቋጭ ሊፈታ ሊጠናቀቅ የሚገባበትን መንገድ እስኪ በኮመንት ላይ ጻፉልኝ። የመፍትሄውን ሐሳብ አነባለሁ ለማለት ያህል ነው። ከአማራ ፋኖ ስንመለስ በቀጥታ የምናልፈው ወደ ትግራይ ይሆናል። ከትግራይ ጋር በተያያዘ ይሄ የቪኦኤ ዜና ነው። በነገራችን ላይ አስገራሚ ዜና ነው። ህወሓት ይላል በማህበራዊ ሚዲያ ገጽታዬን አበላሽቷል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ ይላል። አሃ ምን ማለት ነው ይሄ? በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽቷል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ተሰምቷል። ይህ አደገኛ ዜና ነው። ህወሓት ገጽታዬን አበላሽቷል ብሏል። ረሃቡን ፖለቲሳይዝ ለማድረግ ወይም ደግሞ የዓለም አቀፉ ማህበረሰብ አይቶት የፌዴራል መንግስቱ ላይ ጫና እንዲያሳድር ካላቸው ፍላጎት የመነጨ መልካም አጋጣሚ ነው ብለው እያለ እነዚህ ተጽዕኖ ፈጣሪዎች የህወሓት ሰዎች እንዳሰቡት እንዳልሆኑላቸው የሚያሳብቅ ዘገባ ነው። ህወሓት የተናደደ ይመስላል። ለማንኛውም ይሄንን ረሃብ ህጻጽ የመጠለያ ካምፕ ውስጥ የተፈጠረውን ረሃብ ያጋለጡት ወይም ደግሞ አጋለጡ ማለት ሳይሆን ሄደው የሶሻል ሚዲያ ሽፋን የሰጡት ሁለት ግለሰቦች ናቸው በዋነኛነት። የመጀመሪያው ጆን ዳንኤል ነው፣ ሁለተኛው አዶናይ ነው፣ አዲስ አበባው ነው። የተቀሩት ሌላ የሶሻል ሚዲያ ሰዎች ናቸው። ህወሓትን ምን አበሳቸው? እነዚህ ልጆች ሄደው የተፈናቀሉ፣ የተራቡ፣ የተጎዱ ይታገዙ ነው ያሉት። እስኪ እናንብበው። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽቷል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ ነው። ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን የረሃብ ፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣን ቀስቅሶበታል።
በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን ፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመዋል። አሃ የቲፒኤልኤፍ ሰዎች ህዝባዊ ወያኔ ሓርነት ትግራይ ሰዎች ይሄ ረሃብ ህጻጽ የመጠለያ ካምፕ ውስጥ የተፈጠረው ረሃብ የፌዴራል መንግስት ሰዎች ተገቢውን ድጋፍ ባለማድረጋቸው የመጣ ነው የሚል ፖለቲካ ሊሰሩ ነበር። እዚህ ጉዳይ ላይ በተደጋጋሚ ትንታኔ ያቀርብላችኋለሁ። ፖለቲከኞችንም አወያይቻለሁ። የፌዴራል መንግስት ሰዎች ኢንክሉዲንግ በአንድ ወቅት የቲፒኤልኤፍ አባል የነበሩ ፖለቲከኞች ከዚህ ቀጥሎ ማስደምጣቸው አንድ ሰው አለ። ይሄንን የረሃብ ድራማ የፈጠሩት የቲፒኤልኤፍ ሰዎች ናቸው ሲሉ ሲናገሩ ነበር። አደጋና ስጋት አመራር ኮሚሽን ሰዎችም ይሄንን ተናግረዋል። ጠቅላይ ሚኒስትሩም ይሄን ተናግረዋል። ጌታቸው ረዳም ይሄን ተናግረዋል። የፌዴራል መንግስቱ ድጋፍ እንኳን በሚያደርግበት ጊዜ ፍቃደኛ አልነበሩም ይባላሉ ህዋቶች። የጊዜያዊ አስተዳደሩ ፕሬዝዳንት በነበረበት ሰዓት ጌታቸው ረዳ ተፈናቃዮች ወደ ቀያቸው እንዲመለሱ ሙከራ በሚያደርግበት ሰዓት የቲፒኤልኤፍ ሰዎች አብረን ካልተመለስን በስተቀር አንቀበልም ብለዋል። አሁን በጭምጭምታ ደረጃ ወይም ደግሞ በመላምት ደረጃ ሃይፖቴቲካል ስቴትመንት ይነገር ነበር እዚህም እዚያም። ይሄ በቲፒኤልኤፍ ሰዎች ሆን ተብሎ የተቀነባበረ ነው ለሚለው ማሳያ ይመስለኛል ይሄ መግለጫ። ቢኮዝ የፌዴራል መንግስቱ በራሱ እንዝላልነት የፈጠረውን ረሃብ የዓለም አቀፉ ማህበረሰብ እንዳያውቀው እነዚህ ቲክቶከሮች የሶሻል ሚዲያ ሰዎች ጥላ ጋርደውበታል የሚል ዘገባ ነው። የዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዳያዩ ቡድኑ ክልከላ ማድረጉንና ተያያዥ መረጃዎችንም እንዳጠፉ ምንጮች ገልጸዋል። በተጨማሪ በማህበራዊ ሚዲያ የተሰበሰበው ገንዘብ በቀጥታ ለቡድኑ እንዲላክ ግፊት ሲደረግ ቢቆይም ገንዘቡ ህጋዊ አሰራርን በተከተለ መንገድ ለብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ገቢ መደረጉ ተነግሯል። ይሄም አበሳጭቷቸዋል። በመሆኑም እነዚህ የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ታውቋል። ኧረ ጉድ! ጆን ዳንኤል እና አዶናይ እንዲሁም ግብረ አበሮቻቸው ጉድ መጣባቸው በሉኛ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን መስፈርቶች አላሟላም በሚል ከፖለቲካ ፓርቲነት ሰርዞታል። ይሄም በተደጋጋሚ ነግሬያቸዋለሁ። 1162 የፖለቲካ ፓርቲዎች መተዳደሪያ ደንብ አለ። ጠቅላላ ጉባኤ እንዲያካሂዱ ቢጠየቁም አሻፈረኝ በማለቱ ቲፒኤልኤፍ መሰረዙ ይታወቃል። አሁን እነዚህ ህወሓት ፖለቲካ ሊሰራበት የተዘጋጀውን ረሃብ ጉዳይ ውሃ የቸለሱበት የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ቲክቶከሮች ፌስቡክ ላይ የሚጽፉ ይሁኑ በማንኛውም ፕላትፎርም ላይ ያሉ እንዲታሰሩልኝ ሲል ህወሓት በስውር እጅ እንደፈለገ የሚዘውረው የጊዜያዊ አስተዳደሩ የታደሰ ወረደ መንግስት እንዲያስራቸው ትዕዛዝ አስተላልፏል። የቪኦኤ ዘገባ ነው። ከዚህ ቀደም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ቲክቶከሮችን ማመስገናቸውን ሰምታችኋል። አመስግነዋል ቲክቶከሮችን። ህወሓቶች ግን ደስተኞች አይደሉም። እነዚህ የሶሻል ሚዲያ ተጽዕኖ ፈጣሪዎች ህጻጽ የመጠለያ ካምፕ ውስጥ ገብተው ለዓለም አቀፉ ማህበረሰብም ይሁን ለኢትዮጵያውያን ትግራይ ክልል ውስጥ ረሃብ ተፈጥሯል ብለው ለኛ የነገሩን ገንዘብ ያሰባሰቡ ልጆች ይታሰሩ ይሆን? ምናልባትም የህይወት አደጋ ሊደርስባቸው ይችል ይሆናል። ለዛም ነው አስቀድሜ እንደተናገርኩት እነ ጆን ዳንኤል ተንሸራተው እዛ አካባቢ ሲሄዱ እነ አዶናይ እንደዛ ሲናገሩ እንዲህ ያለ ነገር ከመጀመራችሁ በፊት መጀመሪያ ፈንጠር ብላችሁ ማወቅ አለባችሁ። ነገም ከነገ ወዲያም በነገራችን ላይ መጀመሪያ እንዲህ ያለ ነገር ተፈጠረ ሲባል ሁሉም ነገር ላይ ዘው ብላችሁ አትግቡ። ጉዳዩ ፖለቲካ ነው ወይስ አይደለም ብሎ ፖለቲካ ከሆነ ፖለቲከኞች መግለጫ እስኪያወጡ ድረስ መንግስትም ጥሪ እስኪያቀርብ ድረስ መጠበቅ አለባችሁ። ምክንያቱም ከሁለቱም ጥይት ልትመቱ ትችላላችሁ። አንድ በተቃዋሚ አንድ በገዢው ፓርቲ በማታውቁት ነገር ላይ ዘው ብላችሁ እንደው ይሄ እንደተለመደ ለቲክቶክ ኮንተንት ምናምን ለመፍጠር ላይክ እና ሼር እውቅና ለማግኘት እንደዛ ዘው ተብሎ የሚገባ ነገር አይደለም። ተጽዕኖ ፈጣሪዎች ስትሆኑ ቢያንስ አርቆ አሳቢነትም ከመደበኛው ተከታዮቻችሁ በተሻለ መንገድ እይታችሁም የተለየ መሆን አለበት ተብሎ ይታሰባልና ቲፒኤልኤፎች ምናልባትም ተናደውባችሁ አደጋ የሚያደርሱባችሁም ከሆነ
ያው በእኔ እምነት እንግዲህ አደጋ ከደረሰባችሁ ቀዳሚ ተጠያቂዎች እነሱ ናቸው። ምክንያቱም በቪኦኤ ነው ይህን ዘገባ ያወጣውና ህወሓቶች ደስተኛ እንዳልሆኑ ተሰምቷል። ለማንኛውም ራሳችሁን ጠብቁ፣ ጠንቀቅ በሉ ለማለት ያህል ነው። ከዚህ ጋር ተያይዞ የቲፒኤልኤፍ ቁልፍ ሰው የነበረው በጦርነት ውስጥ አፈቀላጤ የነበረው ሰው ኢንተሪም ገቨርንመንቱን ለ2 ዓመት በፕሬዝዳንትነት የመራው ጌታቸው ረዳ ከኤንቢሲ ኢትዮጵያ ጋር ባደረገው ቆይታ ቦምባ ፈንድቷል። እንደተለመደው እስኪ ዜናውን እንስማው። መራር ተፈናቃዮችን አግቶ በረሃብ የሚነግድ ሰብአዊነት የጎደለው ስብስብ ነው አሉ የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ። ጌታቸው ረዳ ከጣቢያችን ኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ እንደገለጹት በትግራይ ክልል ያለው አመራር ተፈናቃዮችን በማስራብ የፖለቲካ ትርፍ ለማግኘት ሰራ ቡድን መሆኑን ተናግረዋል። የእንጀራ ምንጭ ሆኗል ተፈናቃይ። አሁን ተፈናቃይ ሆስቴጅ ተይዞ ኖባዲ እኔ በቀደም ሁመራ ሄጄ ከአንድ 3 ወር በፊት በግልጽ አንስቻለሁ። ሕጻጽ ነው የተሰካር ነው ይዝኩ ሰው ኤቭሪ ዴይ ነው የሚሞቱ። እርዳታ እንዲደርሳቸው ብለን ስንልክ ገብረ ሕይወት ገብረ እግዚአብሔር አለ አሁንም ኮሚሽነር ነው የኔ ደጋፊ ስለተባለ ያን የዞን አስተዳዳሪ የሚባል መንገድ ዘግቶ ህዝባችንን መሸቀጫ ልታረጉ ነው እርዳታ ብላችሁ የመንግስት ኃላፊነት ነው። ሰው ሕጻጽ ያወራል። ሽሬ ከተማ ቤት ትምህርት ፀሐይ የሚባል አለ ሳውስ ቆዳቸው ምናምን ተጣብቆ ኖባዲ ኬርስ አባውት them በየጊዜው ይሄን ነው እኮ የሚባለው የህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ ሰዎች። እንግዲህ አሁን ጌታቸው ረዳ ስለተናገረ አትመነው ልትሉኝ አትችሉም። ትላንት ሲናገር ያመናችሁት፣ ትላንት ሰኒታይዘር ያላችሁት ዛሬም ሲናገር ቢመራችሁም መዋጥ አለባችሁ፣ ማመን አለባችሁ። የሚያውቀው ነው የሚናገረው ይሰውዬ። የቲፒኤልኤፍ ሰዎች ለተፈናቀሉ ሰዎች በተአምር አስበው አቁም። ይሄን እሱ ብቻ አይደለም የሚናገረው። ነጣማ አረዶ ነገብሩ አስራት ኢቨን ኢንክሉዲንግ ጀነራል ታደሰ ወረደ በሎሳስም ቢሆን አልፎ አልፎ በሚናገረው ንግግር ማን ይናገራል? ቲፒኤልኤፎች በተፈናቃዮች ላይ ፖለቲካ ስለመስራት ነው እንጂ ተፈናቃዮችን አንድም ቀን ከልባቸው አስቧቸው አቁም። ፓርቲያችን ነው የሚሉት። ደብረጽዮን ገብረ ሚካኤል ይሄን ያህል ሰው ሞተ የምትሉት ቁጥሩን መች ቆጥራችሁ ነው ያሉት። ፓርቲውን ስለማስመታት ነው፣ ፓርቲውን ለማስመታት ነው የሚሉት። ከዚሁ ሰው ነው እነዚህ ሰዎች በዓል ለማክበር ለስብሰባ ለሚወጣ ወጪ ገንዘብ የሚሰበስቡ የነበሩት። የደብሊውኤፍፒ ሪፖርት አስነብቤያቸዋለሁ፣ ባለፈው አንብቤላቸዋለሁ። ይህንኑ ህዝብ ነው እየመረጡ የሚፈልጉትን የሚያናገሩት። ይህን ነው ጌታቸው ረዳ የሚናገረው። ደንሱታችኋለህ በድል ተጠናቀቀ ጉባኤያችን ስብሰባችን ያሉ ምንም ጠብ የሚል ለትግራይ ህዝብ የሚጠቅም አጀንዳ ስለማያረጉ በድል ሲጠናቀቅ እንደገና ክራይሲስ ሲፈጠር ምንም ሳትቀሳቀስ እንዴት ክራይሲስ ይፈጠራል? እነዚህ ሰዎች they don't care about the people of Tigray. they don't care። የድርጅታችን እውቅና ካልተመለሰ መፈናቀል አንመለስም ብለዋል ይላል። ድርጅታችን ማጠናከሪያ 4 በሬ አውጥተናል ይላል። በረሃብ እየሞተ ያለ ሰው የማድረስ ጉዳይ አይደለም ማለት። ካሁን በፊት ቢያንስ ብዙ እርዳታ ሰጪ ተቋማት ነበር፣ አሁን የለም። USAID አቁሟል 2015። ዋው ምንድን ናቸው ግን እኚህ ሰዎች? ከየት የመጡ ናቸው? በስመ ነፃ አውጪ ስንት ዓመት ነው ይሄን ህዝብ መከራውን የሚያበሉት? መች ነው ማብቂያቸው? አንዳንዶች ስቲል ይደግፏቸዋል። ስቶክሆልም ሲንድሮም ብዙ ጭቆና ሲበዛብህ ከጨቋኝህ ጋር ተስማምተህ የመኖር በቃ ትክክል ብለህ የመቀበል ስሜት ማለት ነው። ስቶክሆልም ሲንድሮም ውስጥ ነው ያሉት። ኢቭን እነ ደብረጽዮን 10 ጊዜ ተሳስተናል እያሉ እንኳን በቃቸው ያሏቸው። ጦርነቱ እንዲህ አልመሰለንም ነበር፣ ግምጋሚያችን ትክክል አልነበረም እያሉ እየተናገሩ ስንት ጊዜ ይገመግማሉ። ስንት ጊዜ ግምጋሚያችን ትክክል አልነበረም እያሉ ውስጣችንን አደስ ነው። አንድ ጊዜ በጥልቅ ታድሶ፣ አንድ ጊዜ በማከለኛ ታድሶ፣ አንድ ጊዜ ስብሰባ። መች ነው እኚህ ሰዎች በቃችሁ የሚባሉት? ከዘመነ ኦሪት ጀምሮ ህዝቡን ሲያዋጉት አሁን ይሄን ህዝብ የተራበን ህዝብ ይዞ ሰው ፖለቲካ ይሰራል? በእግዚአብሔር ማንም ይመልሳቸው። እኚህ ሰዎች አፋጣኝ ምላሽ ይፈልጋሉ፣ ግን እንዲመለሱ አይፈልጉም። ፖለቲካ ነው የሚሰሩባቸው። ዛት ሰው እነዚህ የሶሻል ሚዲያ ኢንፍሉዌንሰሮችን ይታሰሩልኝ አሉት። እንደፈለጉት አልሆነላቸውም ማለት ይሄ
የታወቀ ነገር ነው። አብዛኞቻችሁ ፖለቲካን ዛሬ የጀመራችሁ ሰዎች ስትገምቱት የነበረ ነገር ነው። እስከ መች ነው ህዝቡን የሚጫወቱበት? ይሄ እኮ ክራይም አጌንስት ሂውማኒቲ እኮ ነው እነሱ እየሰሩ ያሉት። ኢትዮጵያዊ ናቸው እነዚህ ሰዎች፣ ግን ትግራዋይ ናቸው እነዚህ ሰዎች። የሚያዝን ልቦና አላቸው። በተራበ ህዝብ ላይ ቁማር ይሰራል። በተራበ ህዝብ ላይ ፖለቲካ ይሰራል። ከዚህ ህዝብ ላይ ነው እንግዲህ 200 ብር በግዴታ ጥለውባቸው የWFP ሰዎች እንዴት ያለ ጉድ ነው ብሎ ደብዳቤ ጻፉት። ምንድነው የበደላቸው ይሄ ህዝብ? አሚን ህዝቡ ላይ እኮ ሊትራሊ እየተበቀሉት ነው። ምንድነው የበደላቸው? በጦርነት ጊዜ ሲሸሽጉት ነበር። እየቆረሱ ሲመግቧቸው ነበር። አዋጣ ሲሉ ሲያዋጣ የኖረ ህዝብ ነው። ህዝቡን እንደ ሆስቴጅ ይዘው እንዲህ በነፍሱ የሚጫወቱበት ምን ቢበድላቸው ምን ቢያጠፋ ነው? ስልጣን ላይ በነበሩ ሰዓት ወደ ህዝቡ ዞር ብሎ አላዩትም። ከስልጣን እንደገና ገሸሽ ተደረጉ በሚባልበት ሰዓት በህዝቡ የተጫወቱበት ነው። ቆሽ ባለ ቁጥር አሁንም ዳግም ወደ 4 ኪሎ የሚመጡ ይመስላችኋል? እኚህ ሰዎች ትንሽ ወደ ሰሜን ወደ ምዕራብ የሆነ አካባቢ ላይ ሁለት ግለሰቦች ከተጣሉ በቃ ዳግም ወደ 4 ኪሎ የሚመለሱ ነው ይመስላቸው። ትንታኔያቸው ግምጋሚያቸው ሁሉ ስተት በስተት ምን ይታያሉ። ወረዳ አስተዳዳሪ ራሱ ይምረጥ በተስማማው ነው። ተፈናቃይ መለስ ተሰብስበው የሚያስተዳድሯቸው ሰዎች ይምረጡ። ኢትስ ናት ፎር ሚ እገሌ ነው የሚመራው። ግን አድሚኒስትሬሽኑ እኮ በስምምነታችን እኮ ነው። የአማራ ክልል መስተዳድርም ያውቃል። እዛ ያሉት አድሚኒስትሬሽን ጸለምት የሚሆን ራያ ያለ አድሚኒስትሬሽን ወስተን ትግራይ ያለ አድሚኒስትሬሽን ይፈርሳል። እሱ እንደ አዲስ ይዋቀራል ነው። ተፈናቃዮች የሚበሉት አጥተው ክርክሩ እርዳታ ደርሷል ያልደረሰም ማለት ቢደርስም ቀኔ እነግርሃለሁ እንዲደርስ ያልነው እኔ ከፕሮባብሊ ከ8 ወር ከአመት ከምናምን በፊት አስተዳዳሪዎች አሁን የሚፎክሩት አስተዳዳሪዎች ጌታቸው ተቀባይነት በመንግስት እህል ተቀባይነት ለማግኘት የሚያደርገው ጥረት ነው ተብሎ የአደጋ ዝግጁነት ኮሚሽነሩ ከነ ኮንቮዩ እንዲመለስ ተደርጓል። ቢኮዝ ሰው ቢራብ ነው የሚጠቀሙት። ሰው አሪፍ ጨቋኝ ለመሆን እንዳልኩ ህጻጽ እና ሌሎች ተፈናቃይ ካምፕ ውስጥ ያሉ ሰዎች ሰራዊታችን መንግስታችን ማጠናከሪያ ብለው ገንዘብ አዋጡ ይላል። ከየት የመጣ ገንዘብ ነው የሚያዋጡት? ከየት የመጣ ስንዴ ነው የሚያዋጡት? ዓለም አቀፍ የእርዳታ ድርጅት እርዳታ ማድረግ ማቆማቸውን ተከትሎ በክልሉ የምግብ እጥረት እንዲፈጠር ሌላኛው ምክንያት ሆኗል ያሉት ጌታቸው ረዳ በተለያዩ የመጠለያ ጣቢያዎች የሚገኙ ዜጎች በረሃብና በሕክምና እጥረት እየሞቱ መሆናቸውን አንስተዋል። ከአንዳንድ እርዳታ ተቋማትና ከስጋትና አመራር ኮሚሽን ወደ ክልሉ የሚላክ እርዳታ በትክክል ወደ ህብረተሰቡ መድረሱም አጠያቂ ነው ሲሉም ተናግሯል። እንዲሁም የህወሓት አመራሮች ህዝቡን ከማዳን ይልቅ ቅድሚያ ድርጅቱ ይዳን በማለት ዜጎችን ለከፋ ችግር እየዳረጉ ይገኛል ብለዋል። ሲአርኤስ በተወሰነ ደረጃ ከዩኤስአይዲ ያገኝ የነበረው ነገር ተቀንሶበትም ይንቀሳቀሳል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣውም በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈነፈቅ ነበር። ሶ ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ሄደ እኮ አትሊስት ቢመለሱ ሰምተሃል አይደል? አንደኛው ተክላይ ማይደሙ እንዳትሄዱ የሚለው ካቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም። ይሄን ነው ሰው አልገባውም። አሁን ፈትለወርቅ መድረክ ላይ ስትናገር ደብረጽዮን ሲናገር ቲፒኤልኤፍን ለማንጠለን ነው የምንመለሰው ይላሉ ተፈናቃዮች። አሁን የተራበ ሰው ቲፒኤልኤፍ ተመለሰ አልተመለሰ፣ ብልጽግና ተመለሰ አልተመለሰ ዘዶን ኬር ወደ ቀያችን እንመለስ ነው እንጂ የሚሉት። የሚናገሩት ግን ምንድነው? ይሄው ተፈናቃዮች እኮ ህወሓትን ሳንይዝ አንመለስም እያሉ ነው ይላሉ። እንዲናገሩ የሚያደርጓቸው ራሳቸው የመረጧቸው የተመረጡ ሰዎችን እንዲበሉ ብሏቸው ነው። እግዚአብሔር ያሳያቸው። መራባቸው ሳንስ፣ መፈናቀላቸው ሳንስ፣ መከራው ሳንስባቸው እንደገና ስክሪፕትድ የሆነ ነገር አስጠንቷቸው ይሄን በሉ ይሏቸዋል። ከዛን ያስደምጡና ይሄው ህዝቡ እንዲያለ ነው ይላሉ። አይፈልጉም። ይሄ መጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታረግ መመለስ እንዲመለሱ ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል፣ በሕክምና ማጣት ያልቃል። ስለ ህዝቡ ቢጨነቁ ኖሮ ንገረ ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን የሚጠብቀው
በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው? እዚህ ፌደራል መንግስትን በቂ ወቅሼ ያኔ ከተስማማን በኋላ ግን ማስፈጸም ያቃተን ራሳችንን ምን ለማድረግ አሁን ተመልሼ ፌደራል አይፈልግም ሳይኮ አናላይዝ ማድረግ አልፈልግም። ፌደራል በአስቸጋሪ ሁኔታ የሚገኙ ተፈናቃዮችን ወደ ቀያቸው ለመመለስ የፕሪቶሪያ የሰላም ስምምነት ተግባራዊ ሊደረግ እንደሚገቡም ጭምር ነው ያሳሰቡት። ህዝቡ ተፈናቃዮቹ እንዲመለሱ ይፈልጋል። የተፈናቃይ ኢሹ ትልቅ እንጀራ ነው። አሁን እኮ ገንዘብ ይዋጣ ማለት ጀመሩ። ዲያስፖራ ወደ ቲዲኤ አካውንት ኖ ዌይ። ቲዲኤ የልማት ድርጅት ሆኖ እንዲቀጥል በልማት ስራዎቹ ላይ ብቻ ማተኮር መቻል አለበት። ተረጂው ዋናው መፍትሄ ወደ ቦታው እንዲመለስ ማድረግ ነው። የሰው እርዳታ የማይፈልግም እኮ ያለችው 1 ሄክታርም 2 ሄክታር ማርሶ መኖር የሚችል ሰው ነው ለእንደዚህ ነገር እየተዳረገ ያለው። ሰው ሁሉም በፌደራል በኩል ፑሽ መኖር መቻል አለበት፣ መፈጸም መቻል አለበት፣ ተግባራዊ መደረግ መቻል አለበት። ሰው ከፈለጉ ይፍረጡ። ህዝብ የሚለው ተከዜን ብቻ ክሊር አድርጉልን ወደ እንዴት እንደምንሄድ እናውቃለን ነው የሚለው። ይሄን ነው የሚፈሩት እነሱ። ይሄ ከሆነ አጀንዳ የሚባል የለም። በምን ትመጣለህ? ሌላ ዙር ውድቀት እንዳደረሳችሁ አሪፍ አወዳደቅ ተምሬ መጥቻለሁ ነው የሚለው። አሁን ትቤረፍ ሰዎች ሲሞቱ አንድ ወቅት ብዙ ቤተሰብ ሰፖርት ያደርጉ የነበሩ ሰዎች መብላት ሳይችሉ ቀርተው ሲሞቱ ግን በእነሱ ስም ደግሞ የሚሸቀጥ እድሜ ልኩን ውድቀትና ውድቀት ብቻ ሲያስተናግድ የኖረ ሊደርሺፕ አሁንም እኔ ካልያዝኳቸው ሊተራሊ ይዟቸው ነው ያለው። ሆስቴጅ እዚያቸው ገባለሁ አይደለም፣ ይዟቸው ሊገባ ይችላል። ተዋግቼ አስገባቸዋለሁ። ውሸት ነው። ተዋግተህ የውጊያ ቀጠና ነው ተፈጥረው እንጂ ተዋግተህ የምታረጋጋው አይደለም። በምን ስሌት ተዋግተህ ግዛም እኮ ይተኩሳሉ። በጣም እኮ የሚገርም ነገር ነው ጎበዝ። እኚህ ተፈናቃዮች የተፈናቀሉት በጦርነት ምክንያት ነው። በጦርነት ምክንያት የተፈናቀሉ ዜጎችን ለመመለስ ድጋሚ መዋጋት አለብን ብሎ የሚያስቡ ሰዎች ናቸው። ድጋሚ የምትዋጋ ከሆነ ድጋሚ ሌላ አዲስ ተፈናቃይ ነው የምትፈጥረው እንጂ እነዚህ መመለስ አትችልም። በችግር ላይ ችግር ነው የምትፈጥረው። ስለዚህ ከፌደራል መንግስቱ ጋር በመነጋገር ማድረግ ያለብን ነገር መተው ያለብን እየተውክ ነው ለህዝብ የምታስብ ከሆነ ማድረግ ያለብን። እነሱ ግን በተፈናቃዮች ላይ ፖለቲካ ነው የሚሰሩት። they don't care። ይሄንን እኔ ላለፉት ከ2 ዓመታት በላይ በተለይ የፕሪቶሪያ ስምምነት ከተፈረመ በኋላ ብዙ ጊዜ አወርተናል። ብዙ ፖለቲከኞችን እኔ ያወያያቻለሁ። ሁሉም አብዛኞቹ በዚህ ጉዳይ ላይ ይስማማሉ። ለማንኛውም የትግራይ ህዝብ ያሳዝናል። እግዚአብሔር በቃችሁ ይበላቸው። ያሳዝናሉ በጣም። ትናንት ከትላንት ወዲያ ለብዙዎች ይተርፉ የነበሩ እጆች ዛሬ እንዲህ ተመጽዋች ሆነው ማየት ያሳዝናል። የቲፒኤልኤፍ ደጋፊዎች እኔ እንጃ እኔ ወደ ሌላው ደግሞ በጣም ደም የሚያፈላው የቲፒኤልኤፍ ደጋፊዎች አስተያየቶቻቸው ለህዝቡ እንዲታዘንም አይፈልጉም። አሁን የሆነ ሰው መጥቶ ለቲፒኤልኤፍ ወይም ደግሞ ለተፈናቀሉት አዘንኩ ቢል ያሸማቃሉ። ሌላ ሰውም እንዲያዝንላቸውም አይፈልጉም። እነሱም አያዝኑላቸውም። አሁን አዝናሃት መስልም ምናምን ይሏቸዋል። እኔ እንዴት ያለ እኔ ህመም እንደሆነ አላውቅም። እግዚአብሔር ይፈውሳቸው ለማለት ያለው። ለማንኛውም ትግራይ እናቶችና አባቶች ሰላማዊ ኢንቫይሮንመንት ያስፈልጋቸዋል። የተፈናቀሉት በሰላማዊ መንገድ እንዲመለሱ በዚህ አጋጣሚ መናገር ፈልጋለሁ። አፋጣኝ የሆነ የምግብ እርዳታ አስፈላጊ የሆነ ነገር እንዲደርሳቸው በዚህ አጋጣሚ በተቻለ መጠን ድምጽ ለመሆን ሙከራ አድርጌያለሁ። የቲፒኤልኤፍ ሰዎችም በእነዚህ በተፈናቀሉና በተጎዱ ሰዎች ፖለቲካዊ ቁማሩን አቁማችሁ ለህዝባችሁ እውነት የምታስቡ ከሆነ ለህዝብ የሚጠቅመው ነገር እንድታደርጉ በዚህ አጋጣሚ ለመናገር ወዳለሁ ለማለት ያህል ነው። ክብራትና ክብራን እያደመጣችሁ የነበራችሁት ፖለቲካና መዝናኛ ከቴዲ ሐዋሳ ጋር ነው። ከመዝናኛዎች ጀምሬ ወደ ፖለቲካዊ ጉዳዮች መጥቼላችኋለሁ። የዛሬው ፕሮግራሜ ይሄን ይመስላል። ቴዲ ሐዋሳን ሚዲያውን ሰፖርት ማድረግ ለምትፈልጉ የቴዲ ሐዋሳ ሚዲያ ይሄው @ቴድሮስ ጌታሁን 593 ተጠቀሙ። ፔይፓል ላይ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ ልባዊ ምስጋና ይድረሳችሁ። ያላደረጋችሁ ካላችሁ የደውል ምልክቷን ይኸው እዚህ ጋር በመጫን ሰብስክራይብ አድርጉ። ስለ ሁሉም ነገር ለምሰጡኝ ድጋፍ አስተያየት ከልብ ነው ማመሰግነው። ነገ ከነገ ወዲያ በተለያዩ ፕሮግራሞች እስክንገናኝ ነፋሱ ያመጣውን ወሬ ወደ እናንተ እስካድርስ ድረስ ለአሁኑ በዚህ ልሰናበታችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። ቻው ቻው።